ችግር የለውም ይመችሽ። እዚህ ጋር ግን እያለቀሽ ሳይሆን ስቀሽ፣ ማንም እኔ ቤት ላይ የሚያንጓጥሽ ሰው የለም። እኔ አሁን ይኸውልሽ ቀቅዬ በልቻታለሁ ባልሽው ሁለተኛ መኪናው እጅሽ ላይ ካለ ስህተት ነው፣ ጥፋት ነው። እሱም መናገር ቴንኪው ግን ልመልስልህ ንብረትህን ነበር ማለት ነበር። የኔ አቋም ይሄ ነው። ለምን ሌላም የሚረዳ ሰው ስላለ ገባሽ አይደል? በተረጋጋ መንፈስ ይሄ ነው ይሄንን በዚህ እርዱኝ ብለሽ ምነው ማስረዳት ያለብሽ እንጂ አሁን እኔ ከሁሉ ነገር በፊት ማለት ህግ የሚያውቅ ሰው ካለ ከእናንተ መካከል ማለት ነው ወሬን ከጨረስኩ በኋላ እንዲያግዘኝ እፈልጋለሁ። ምክንያቱም እነግርሻለሁ ስለ ዱባይ ህግ ጠንቅቄ እና አባቴ መኪናው እስቲል እኔ ጋር አይደለም። በቃ ይኸውልህ እንዴት ነው የሆነው መሰለ ቆይ ትናገር። ቆይ ስማ አዳምጥ በደንብ ተናገር እስቲ። ማታ ላይ እንደዚህ መኪናዋ ብሬክ ዳውን ሆነች ብያችኋለሁ። ፔትሮል ስቴሽን አካባቢ መጀመሪያ እኮ ብየዋለሁ ለማናጀሩ፣ እቺ መኪና ትቅርብኝ እባካችሁ፣ እቺ መኪና ትቅርብኝ፣ ተባበሩኝ፣ እርዱኝ። እኔ የምፈልገው ኦልሬዲ ሰተኸኛል አልኩትኝ፣ ብር ሰተኸኛል 6,000 ብር። በኋላ በፊት ደግሞ ለኢንሹራንስ ብሎ የሰጠኝን 2,000 ብር አልወሰደብኝም። 2,000 ብር መጀመሪያ ጊቫዌ ያረገ ቀን የሰጠኝን 2,000 ድራም አልወሰደም። እንደገና ደግሞ ከተወሰኑ ቀናት በኋላ አሁን በቀደም 6,000 ድራም በእጅ ሰጥቶኛል። ልክ በዛ ማግስት ነው በዛ ማግስት እንትን ነይ ያሉኝ። መኪናው ጊቫዌ የተሰጠበት ቦታ የሆነ ፖሊስ የሆነ እንትን ነው አርቴ ኢንስፔክሽን ሴንተር ምናምን ነይ ያሉኝ። ነይ ሲሉኝ እሺ ብዬ መኪናዋን ላመጣ የበፊቷን ማለት ጊቫዌ የተሰጠችኝ መኪና ላመጣ በሬ ላይ ነች፣ ግን አትነዳም። ኤክስፓየርድ አድርጓል። ሁሉ ነገር ኤክስፓየርድ ስላደረገ መንዳቱን ፈርቻለሁ፣ አቁሚያታለሁ። እና ላመጣት ሲሄድ ቶሎ በይ ፍጠኝ የሚል ነገር ነበረ። በአጋጣሚ አርብ ነው። ኢማራት ውስጥ የምታውቁ ሰዎች ጁማ ሰላት የሚባል ነገር አለ። የአርብ ጸሎት አላቸው እና የሚዘጋው እርሊ ቶሎ በይ ብሎ አለኝ። እና በኋላ ላይ ወረጅና ከሜትሮ ውስጥ ወርደሽ በታክሲ ነይ፣ አያስፈልግም፣ በቃ መኪናዋ አታስፈልግም፣ አንቺ ብቻ ነው ያለኝ። ጆከርዬ ስሄድ ማለት ነው የተደረገውን ነገር እንድታቅ ስለምፈልግ ነው። እዛ ቦታ ላይ ሲሄድ ጊቫዌ የተሰጠችኝ መኪና ሳትሆን ተቀይራለች። እኔ ግን እስከዛ ደቂቃ ድረስ እግዚአብሔር አይኔን ያፍሰው አላቅም። እነሱ ቀይረው እየሰጡኝ ነው፣ ግን እኔ ምንም የማውቀው ነገር የለም። ባለቤቶች አሉ፣ የመኪና ባለቤቶች ሻጮች ማለት ነው፣ የሁለተኛዋ መኪና ባለቤቶች ማለት ነው። ከዛ እኔ ያለው ማናጀሩ አለ። አይዲሽን እና መንጃ ፈቃድሽን አንጪ ያለኝ ሰጠሁት። ከዛ እነሱ መተው ጨበጡኝ፣ ሰላም ኮንግራ ምናምን ነገር አሉ እንደ አዲስ ማለት ነው። ከዛ በኋላ ሄደን እንትን ፕሮሰሱን ልናስጀምር ስንል አሁን ኦልሬዲ 11:30 ሆኗል። 12 በኋላ አንሰራም እኛ እስከ 3 o'clock። ስለዚህ ከሰዓት በኋላ ነው ሲል እንደውም ሁላችንም ይህ ምናምን ብለን አዘንን። እና እሺ አሁን ምን ላርግ ስለው ሂጂና ቤትሽ ቪዲዮ ይቀርጻል ስለተባለ ልብስሽን ቀይረሽ ነይ አለኝ። ምክንያቱም ዩኒፎርም ለብሼ ስለሄድኩኝ ቱታ ለብሰሽ ሄድሽ ጊዜ ፏብልሽ እሱን የለበስኩት እንግዲህ ለብሰሽ ነይ ስላለኝ ነው። ቤት ሄጂ ቀይረሽ ነይ ዩኒፎርሜን ቀይሬ ያለብሼ መኪናዋን ይዤ ያቺን እንግዲህ የምትሰጠኝ እሷ ናት ብዬ ነው በደስታ ወደ እሱ ጋር ሲሄድ ኤቢ ማርሻል መጣ። ያንኑ ቀን የገዛሽው ልብሱን ወይስ ተገዝቶ የተቀመጠ ነው? እየቀለድክ ነው አንተ ይመስለኛል። አይደለም ስልሽ ለፕሮግራም ሌላ ቪዲዮ አለ። ምክንያቱም በሱ ልብስ ሌላ ቪዲዮ አለ ወደ ታች እንደስታየው። ኖ እኔ እኮ ለሌላ ነገር እኮ አይደለም ጋይስ። እኔ እኮ ይሄን ያልኳት እኮ ወዲያው ሂጂሽ እንደዚህ ብለሽ ምናልባት ያለችበት ሁኔታ ስራ ላይ ስለሆነች ለዚህም እኮ ጊዜ እኮ ያስፈልጋታል። እኔ እየቀለድኩ አይደለም። ልብሱ የነበረ ነው። ኦልሬዲ ቪዲዮ ሁሉ የሰራውበት ልብስ ነው ይሄ ልብስ ማለት እና ወደ ታች ወርዳችሁ ስታዩ አለ ልብሱ። እና ለማንኛውም ተነስቼ ሄድኩኝ። እዛ ስደርስ እኔ በጣም አዝኛለሁ ጌጤ፣ የሆነ የተፈጠረ ነገር አለ ሲለኝ ምን ተፈጠረ አልኩትኝ። ይቺን መኪና ላንቺ ልንሰጥሽ አንችልም፣ ምክንያቱም ሰውየው ሳይነግረን ከሀገር ወጥቷል አለኝ። ደንገጥኩ። ኦኬ እና የሆነ ማለት እንዴት
እንዴት እንደዚህ ነው ያለኝ ጌጤ። በጣም የሸጠው ነው ወይስ ለአንቺ የሚሰጥ ሰው? መጀመሪያ የተሰጣት መኪና ጆከር፣ እኔ ላስረዳክ፣ የገዛው ሰውዬ ማለት ነው። ጆከር ልጁ ከሰውዬው ላይ ገዝቶ የሸጠለት ሰውዬ ከዚህ ከኢማራት እንደወጣ ነገረኝ ነው ያለች። እና ሌላ መኪና ቅያሬ እና መኪና የተቀየረው ለዚህ ነው። እሺ ነው ቀናት ያህል ይጠበቅ ነው። ልጁ አይዲ የለውም፣ ህጋዊ አይደለም። አይዲ እስኪያወጣ ጠብቂ ነበር የተባልኩት ለ20 ቀናት ጊቫዌ ከተሰጠ በኋላ እኔ እናድሳት ብዬ ስጠይቅ ልጁ አይዲ የለውም፣ አይዲ ይሰራለት ነበረ። የዛን ቀን ግን ያለኝ አይዲው ተሰርቶ አልቋል እናሰራልሻለን ነይ ካለኝ በኋላ የዛን ቀን ሲሄድ ምንድን ያለኝ ኦልሬዲ ልጁ አይዲው ተሰርቶ ነበር ግን ከሀገር ወጥቷል። ስለዚህ መኪና ቀይረንልሻል፣ ሴም ሞዴል ሴም ሁሉ ነገር ነው ምናምን ብሎ ራሱ መኪና በሌላ ከለር ነው የተሰጠች። እንደዛ አለኝ። ከዛ መኪናዋ እዛ ቆማለች። በር እንኳን አልከፈትኩም ለማየት ማለት ነው። እውነቱ ይሄ ምናልባት የኔ ጥፋት ሊሆን ይችላል። ከዛ ተነስተን ወዲያው ከዛ ወስደው ወደ ኢንስፔክሽን ሴንተር አደረሰን። እንትና ራሱ ከማናጀሩ ጋር ሆኖ እዛ ተቀየረች መኪናዬ፣ በኔ ስም ተደረገች እቺ ሁለተኛ የተባለችው። ከዛ በኋላ ፕላት ነምበር ተሰጠኝ፣ እንደገና ደግሞ ሊብሬውም ተሰጠኝና ተያይዘን ሄድን መኪናውን ከጋራዥ ልንቀበል ማለት ነው። እዛ ስንደርስ እኔም ማመን ሁሉ ነው ያቃተኝ እውነቱን ለመናገር። ምናልባት እንዳላችሁት ነው ለተቸገረ ሰው ምንም ነገር ብትሰጠው አመሰግናለሁ ብሎ ይቀበላል። እኔ ግን ለማኝ ነኝ፣ ቅጽያ ስሜ ለማኝ ነው። ሰዎች በየቦታው ሲጠሩኝ ጌጤ ብለው ሳይሆን ለማኝ ብለውኛል። ሰዎች ብዙ ሰዎች ፊት ነስተውኛል። ብዙ ሰዎች ጋር አንሻለሁ። ከሰውነት ክብሬ ዝቅ ብሏል። ጌጤ አሁን ስትመለሱ መኪናውን አልተቀበልሽም? የነገርኩ አይደል? መኪናውን ሰጠኝ። ሲሰጠኝ ይሄ መኪና ጥሩ አልነበረም በሰዓቱ የነበረው ነገር። በቃ በሩ ሁሉ ነገር በቃ በጣም አስፈሪ ነገር ላይ ስለነበር ይቅር። በሩ ማለት የተገነጠለ ነው። ወደ ውጭ ልትከፍተው እንደዚህ ስትጎትተው እጅ ላይ ግን ጥል ብሎ የሚቀር ነው የሚመስለው። ከዛ በተረፈ አራቱን በሮች አይከፈቱም። እኔ አራቱን በር አልገባሽም? ቆይ ጆከር አንድ ጆከር ፕሊዝ ጌጤ ታውራ እና በቃ ቁልፉ ማለት ነው። ቁልፉ አባቴ መሀል እንዲህ ክፍት ብሎ ከላይ ያለው ግጣሙ የለም። የቁልፉ በቁልፉ መክፈት በር መክፈት አትችልም። የቁልፍ አለ እጅህ ላይ የመኪና ቁልፍ አለ። ጌጤ በቃ እናመሰግናለን። እኔ ይኸውልሽ አሁን አንቺ እዚህ ሀገር 10 ምናምን ቆይተሻል። አይ ቲንክ አልጨረስኩም አባቴ። ተጨርስ እዩ ልጨርስና ከዛ እሰማችኋለሁ። ችግር የለው። ከዛ የቁልፉ ችግር አይደለም ቶታሊ መኪናው ሁሉም ችግር አለባት። ከዛ በቃ ስል ህንዱ ወይም ሀምዛ you should take this is giveaway you should take አለኝ። እሱም መጣና የሆነ የምትቆም ከሆነች መኪና እኛ እንሰራልሻለን፣ ጋራዥ አለን አይደለም ወይ ትሰራልሻለች፣ ችግር የለውም አለኝ። ከዛ በዛ ደቂቃ ሰጠኝ። መኪናዋን ይዤ ወጣው። ጥሩ ኮንዲሽን አልነበራትም። እኔ ያው 11 አመት ስለነዳው ምንም የምዋሽበት ምክንያት የለም። ሁለት ምላስ እኔ በጣም ጥቂት አንድ እግሬ ጉድጓድ ውስጥ ነው ያለው እና የዚህን ያህል እንዲመጥቼ እዚህ ጋር ይሄን ሁሉ ማህበረሰብ እሟሽበት ምንም ምክንያት የለም። ከዛ ፔትሮል ስላልነበራት ጻፍኩኝና ኒረስት ፔትሮል ምናምን ብዬ ጽፌ መንዳት ጀመርኩ። ወደ 3 ኪሎ ሜትር አይሆንም ሄድኩኝ። ፔትሮል ስቴሽን ገባው። ከዛ ፔትሮሉ እየተሞላ መኪናዋ እራሷ ናት በቃ ጸጥ አለችብኝ። ደነገጥኩ። ከዛ ሞከርኩ እምቢ አለኝ። ከዛ ልጁ ደግሞ አንኳኩቶ ለምንድነው መኪናሽን ማታነሹ ፔትሮል ሞልቻለሁ ምናምን ይለኛል። ከዛ ቴክኒሻን ካላችሁ እባክህ ምናምን አልኩትኝና ቴክኒሻኑን ጠራሁት። 50 ድራም ትከፍያለሽ አስነሳልሻለሁ የባትሪ ችግር ነው ሲለኝ ችግር የለውም እከፍላለሁ አልኩትኝ። ከዛ መተው አምጥተው በባትሪ ማስነሻ ሲሞክሯት አትነሳም። ከዛ የባትሪ ፕሮብሌም አይደለም ይሄ ነገር፣ ስለዚህ አንሷት ከዚህ ጋር በኋላ ፖሊስ ከመጣ ሙር ነው ፋይንሽ፣ ምክንያቱም ዴንጀረስ እንትን ላይ ነው ያቆምሽው አለኝ። ከዛ እባካችሁ ተባበሩኝ እንግፋው ከዚህ ቦታ እናንሳው።
በእነዚህ ሁሉ ሰዓታት ሁሉ ማናጀሩን እያወራሁት ነው። ከቦታው ላይ አንሺው ሪከቨሪ አሁን ይመጣልሻል፣ ግን እስቲ ስታርት ስታደርጊያት ያለው ምን እንደሆነ ችግሯ እንድናቅ ቪዲዮ ቀረጪና ላኪ ያለኝ። ቀረጽኩኝ ያንን ቪዲዮ እና ላኩላቸው ኦልሬዲ። ከዛ በኋላ ሰዎች እየገፉ ፓርክ እንድትደረጋ ተደረገና ሪከቨሪው መጣ። መኪናዋን ጫናት፣ እኔንም ይዞ ወደ ጋራዥ ገባን ማለት ነው። ጋራዥ ሄዳ እሷን ካደረሱ በኋላ ያቺ የኔ መኪና በፊት ጊቫዌ የተሰጠችው ተፈታታለች። የተወሰኑ ነገሮቿ ተነቃቅለው ነበርና ትንሽ ደቂቃ ጠብቂ እንዳላረዝምባችሁ ሌላ ሀፕን ያደርጉን ትቼው ማለት ነው። ጠብቂና ይዘሽ ትሄጃለሽ አለኝ። እሺ አልኩኝ። ቁጭ ብዬ ጠበቅኩ። ጋራጅ ውስጥ ልጁ ነው ይሄን ያለሽ የሰጠሽ ማለት ይሄ ማናጀሩ ማለት ጠብቂ ዝቹ፣ ከዛ መኪናዋ ተስተካከልና ይዘሻት ሂጂ አለኝ። እሺ አልኩኝ። ጠበቅኩኝ። እዛ መኪናዋን አስተካክለው የተወሰኑ ነገሮች ቦክሱ እንደተከፈተ ክፍት እንደሆነ ነው። ከዛ እየነዳኋት ወደ ቤቴ ሄድኩኝ ማለት ነው። ያ የቀረሽ ቪዲዮ አሁን እጅሽ ላይ አለ? እንትን ነው ማለት እቺ መኪና ሁለተኛ ይዛው ሄደች። ቆይ ጆከር መኪናውን እኮ ይዛው ሄደች። እቺ መኪና ማለት የቷ እንደሆነች አውቃል። መጀመሪያ ጊቫዌ የተሰጠችኝ ነች። ምክንያቱም በሪከቨሪ ጭነን እዛው እንትን ገብታለች፣ ጋራጅ ገብታለች። እኛዋን ተፈታታለች። ቀይረሽ ይዘሽ ሂጂ ነው በቃ የተባልኩት። ከዛ ይዤ መጣሁና በማግስቱ ለልጁ ላኩለት ቮይስ። አሁን ያለው ነገር እያየህ ነው። መቼም እኛ ዓለምን እንኳ ብንዋሽ ራሳችንንም እግዚአብሔርንም አንዋሽም። አንተም ያየኸው ኮንዲሽን አለ። መኪናዋ የምትሆን አይደለችም፣ የማትነዳ መኪና ነች። ስለዚህ እኔ ምንም የምፈልገው ነገር የለም። ከስሜ ላይ ብቻ ትውረድና ከስሜ ላይ አውርዱልኝና በቃ በሰጠኝ ገንዘብ አመስግኜ ኤቢ ማርሻልን ነገሩን ኢሹን ክሎዝ እናርገው ስል በእንደዚህ መንገድ አውርተን አይሆንም፣ ፌስ ቱ ፌስ መገናኘት አለብን ነገ አለኝ። እሺ አልኩኝ። ከዛ በማግስቱ ይችኛዋን መኪና ያው ሬጂስተር ምንም እንትን የሌላት ነገር ናት እንዳልኩ፣ ሊብሬ ተቃጥሏል፣ ኢንሹራንስ ተቃጥሏል። እኔ በፖሊስም በምንም እንትን መጠየቅ ስለማልፈልግ ወስጄ ጋራዣቸው አስገብቼ ፎቶ አንስቼ ስልክም ደውዬ ቮይስ ሜሴጅ ላኩለት። አቁሚያታለሁ። እሱም መልሶ አዎ ደርሷቸዋል ኦልሬዲ ዘግተው ስለነበር ዝግ ስለነበረ አቁሜ በራቸው ላይ ነው የተመለስኩት። ግን በኋላ ላይ ሲመጣ ልጁ አግኝቶታል። በቃ ችግር የለውም አለኝ። እሺ አሁን ቆየ ትንሽ ቢያንስ 2 ሰዓት ምናምን ቆየ። እኔ ኦልሬዲ ገና ቤት አልገባውም፣ መንገድ ላይ ነኝ በሜትሮ ምናምን ስለመጣ። ሰዓት ላይ ደወለልኝ እና የውልሽ ጌጥ ያለኝ እቺ መኪና አሁን በስምሽ ናት፣ የሚጠገነው ነገር ተጠጋግኖ ይሰጥሻል። ብትፈልጊ ትነጃልታለሽ፣ ብትፈልጊ ደግሞ ትጥያታለሽ። የልጁን ስም ለማጠልሸት ወደዚህ ወደዛ እላለው ብቲ ሪቨርስ አድርገን ገንዘቡን እንቀማሻለን፣ እንትኑን እንወስዳለን። ሌላ ነገር ውስጥ ራስሽን አታስገቢ፣ አርፈሽ በሽታሽን ብታስታምም ይሻላል ምናምን አለኝ ማለት ነው። ከዛ እሺ ብዬ እውነት ለመናገር ጸጥ አንድ የመለስኩለት ነገር አልነበረም። በጣም ረጅም ወሬ ሲያወራ ሁሉንም ጸጥ ብዬ አዳምጬ መጨረሻ ላይ እሺ ነው ያልኩት። ከዛ ስልኬ ባትሪው በጣም ደክሞ ስለነበር እቤት ገባሁና ያው መኪናዋ የምትላክ ያው ከነገ ድረስ ካለቀ በሪከርድ ነው ያለሽ። ደውሎ ነው እንደዚህ ደውሎ ነው ያለኝ በቀጥታ። ከዛ በኋላ ምንም ሪከርድ አያረግም። ቀጥታ እኔ ይሄ መጣል ብዬ አላሰብኩም። ተመሰጋግነን እንደምንሸኛኝ ነው ማቀው እስከ መጨረሻዋ ደቂቃ ድረስ። ከዛ መጣሁ ወደ ቤት ጠበኩኝ። ስልኬ የተወሰነ ቻርጅ ካረገ በኋላ ይኸውልህ መቼ ነው ያቺ መኪና የምታልቀው? መቼ ነው እጄ ላይ የምትደርሰው ስለው እስከ ማታ ወይ ደግሞ እስከ ነገ እነግርሻለሁ አለኝ። እሱም አልደወለልኝም። ማታ ላይ እንዳልኩህም ያ ልጅ ደወለ። ይሄ ሪከቨሪ ያደረሰን ማለት ነው። መኪናዋ ተሰታኛለች እና እያመጣኋት ነው።
ይሄ የሆነው እንግዲህ ከምሽቱ ወደ አንቺ ጋር ነው ይዟት የሚመጣ። እየመጣሁ ነው ሲለኝ የት ነህ ያለኸው ስለው 4 ሰዓት ይፈጅብኛል አለ። እንግዲህ ከትራፊክ ነው እንጂ በምንም ተአምር ከዱባይ ላይ ወደ እኔ ቤት 4 ሰዓት የሚፈጅ መንገድ ያለ አይመስለኝም። ከአቡዳቢ ትራፊክ ስለሚሆን ግን ብራዘር ለምን ሞርኒንግ አይሆንም ስለው ኢሶኬ እኔማ ደስ ይለኛል አለኝ። ኦኬ እንደዛ ከሆነ ሞርኒንግ አምጣልኝ። ስንት ሰዓት ሲል 11 ኦክሎክ አልኩትኝ። እዚማ እሺ ብዬ ብሎ እሱም ማደረ እኔም ማደርኩኝ። እንግዲህ በጠዋቱ ይሄ ፋይን ባይገባ አላቅም እኔ ማለት ደወልኩኝና መኪናውን እኮ አመጣልሻለሁ ብለኸኛል ጠዋት፣ ግን አሁን ፔናሊቲ እየገባ ነው ስለው ሀምዛ መኪናውን ወስዶታል አለኝ። ሀምዛ ማለት እነሱ ጋራዥ ውስጥ የሚሰራ ህንዳዊ ነው። እዛ ሀምዛ መኪናውን ወስዶታል ጠዋት መጥቷል። ከዛ በኋላ እሺ ብዬ ደወልኩኝ። መጀመሪያ ቮይስ ሪኮርድ እና ይሄንን የገባልኝን ፔናሊቲ ፎርዋርድ አረኩኝ በዋትሳፕ ለማናጀሩ። ከዛ በኋላ ደወልኩኝ። መጀመሪያ አያነሳም ነበረ። ልክ ከተወሰኑ ሰዓታት በኋላ መዝጋት ነው የጀመረው። ልክ ጥርት ሲያደርግ ጥርቅም ያደርገዋል ስልኩን። ከዛ ሙሉ ቀን እንደዚህ ዋልኩኝ። ሰው ነኝ እኔ መቼም እንደምታውቀው የቱንም ያህል እንትን ብትል ትናደዳለህ፣ ሆዲ ብሰሃል እና በቃ ይህን ነገር ወጥቼ ክሊር ማድረግ አለብኝ። አንድ ቀን ቀድሞ ተሙ ደውሎ ሲያወራኝ አንዳችሁም ቢሆን ስለ ኤቢ ማርሻል ሚዲያ ላይ ወጥታችሁ አንድ ነገር ብትሉ ጸባችሁ ከኔ ጋር ነው። ሚዲያ ከመውጣትሽ በፊት ተሙ ጋር ተደዋውለሻል? አዎ ደውሎልኛል። ተሙ ደውሎልኛል። ቁጥርሽን የት አገኘው? ተሙ የሆነች ባና ነው ባኑ የምትባለች ከቲክቶክ ላይ። ምክንያቱም ቁጥሬ ባዮ ላይ ያስቀምጥልኛል። ማን ብትል የኤቢ ማርሻል ማናጀሮች ይቺን መኪና ለስራ ስለምፈልጋት ብሩን የሰጠኝ 6,000 ብሩን የሰጠኝ ቀን ይሄ ገንዘብ ያግዝሻል የቤት ክራይ ምናምን እንድትከፊ፣ ግን የሚረዳሽ የበለጠ የሰው ስራው ስለሆነ እባካችሁ ስራ ስጧት። እሺ ችግር የለም ቁጥሩ ተቀምጧል። ጆከር አንዴ ላግዝ። ቆይ ተሙ ምን ልልሽ፣ ሊረዳሽ ነው የደወለልሽ ወይስ መኪናዋን ሊያስበጅልሽ ነው የደወለልሽ? አሁን ዋናው ነገር ማለት ነው ተሙ ደውሎ ምንድነው እኔ የምታወቀው ሰዎችን በማጋለጥ ነው ሲለኝ፣ እዚህ ደረጃ የሚያዳርስ ማለት በምንድን ነው የሚያጋልጠው? በቃ ያው እንግዲህ መኪናውን አልሰጣትም ምናምን ብሎ እንግባባ፣ ችግር የለም ማለት ነው። ወይ እንግባባ። አሁን ዋናው መኪናይቱ ሁለቱም መኪና አልሆነም ላንቺ። በዛ አጋጣሚ ላይ እዚህ ሀሳብ ውስጥ እያለሽ አቶ ተሙ ደወለልሽ ላንቺ። ተሙ የደወለልሽ ገንዘቡ ሊረዳሽ ነው ወይስ ከሱ የበለጠ ሊሰጥሽ ነው? ትብብር ሊያደርግልሽ ነው? ለምንድን ነው የደወለልሽ? ቁጥርሽን ይወስድ። እንግዲህ እንዳያችሁት ክሊር አድርጌዋለሁ። እኔ አንድ ዳቦ መግዣ ያልሰጠኝ ሁሉ እሱን ለማጠልሸት ሲባል ደውላችሁ ስሙን እዩልሽ። እኔ አሁን ግልጽ የሆነ ጥያቄ ነው የምጠይቅሽ። ምንም አላደረገልኝም። ሲምፕሊ ደውሎ ምን አለሽ? እሺ እሱ በቃ ማለት ምንድን ነው ያለኝ፣ ምንድን ነው የሆነው በግልጽ ንገሪኝና እኔ ምረዳሽ ነገር ካለ አግዝሻለሁ አለኝ። ከዛ ሰዎችን እንደዚህ የተደበቁ ሌቦችን በማጋለጥ ነው የምታወቀው አለሽ። ከዛ ስራዬም ይሄ ነው። እሱን ከሰደብን በኋላ ህዝብ ይረዳሻል አለሽ። ኖ ወይ እንደዛ አላለም ወይስ መረጃ ሰደብን? በፍጹም ምክንያቱም ያው እንትን ሚዲያ ላይ እናወጣዋል። እሱም ከሰደብከው ከኔ ጋር ጸብ ይመጣል። የእሱ ስም እንዲነሳ ጭራሽ በክፉ አልፈልግም። ከማንም ሰው ቀድሞ የደረሰልኝ አንዴ የተሙን ጉዳይ እናዘገያውና እኔ ቀለል ያለ ነገር ጠይቃት። በመኪናው ጉዳይ በመኪናው ነው። ጆከር አንዴ ቆይ ጌጤ፣ እዚህ ሀገር ነው የምትኖሪው፣ ዱባይ ነው የምትኖሪው እና ታክሲ ሰርተሻል አደለ? እንደሰማሁት ከሆነ